What's going on, guys, and welcome to Maraki English with Abby once again. እንዴት ናችሁ? ሰላም ነው? ይሄን ሰሞን የጠፋው አውቃለሁ እና የጠፋውበትም ምክንያት ምንድነው? የበለጠ እናንተን ለመርዳት በምን አይነት መልኩ ቢማሩ ይሻላል እንዴት አድርጌ ላቀልላቸው እችላለሁ ብዬ በጣም በቃ ወደ ውስጥ በማሰብ ጊዜ ወስደው ሜዲቴት አድርገው በአዲስ መንገድ ለመምጣት በማድረገው ሙከራ ውስጥ ነበር። I hope አሁንም ይዤላችሁ የመጣሁት ነገር እንደዛ አይነት ነገር ነው ብዬ አስባለሁ። እንደምታውቁት የብዙዎቻችሁ ችግር ቤዚክ የሆኑ ግራመሮች ናቸው አይደል? ቴንሶች ምናምኖች ናቸው። ሶ እነሱን ትራዲሽናሊ ከዚህ በፊት በተማራችሁበት መልኩ ሳይሆን በአቋራጭ በቃ እንደዚህ ነው የሚባለው ብቻ እያልኩኝ በጣም አቅልዬ ማለት ነው። ከዛ ደግሞ በመቀጠል እጅግ በጣም ብዙ ዳያሎጎች ሰጥቻችሁ እስኪ እንደዚህ በል እስኪ እንደዛ በል እያልኳችሁ ማለት ስራም የሰራችሁ ምንም እያረጋችሁ ምንም ሁኔታ ውስጥ ሆናችሁ እየመለሳችሁ ይሄ ነገር አይምሯችሁ ውስጥ የምታስቀሩበትን መንገድ ለመፍጠር በማድረገው ጥረት ይህን ትምህርት ይዤላችሁ መጥቻለሁ ማለት ነው። ማለት ሰው እንደዚህ ያሉትን ነገሮች አያውቋቸውም። እነዚህ ግራማቲካል ህጎቹን አያውቋቸውም። በደመ ነፍስ ነው ዝም ብሎ የሚወራው እንጂ አያውቋቸውም። አድቫንስ እየሆነ ይመጣል። ኢቭን አሁን ራሱ እንደምታዩት ቅልቅል ሲል ትንሽ ወሰድ የሚያደርግ ነገር ይኖረዋል። በተለይ ጀማሪዎች አዲስ ተስፋ ነው ይዤላችሁ የመጣሁት። ሰው ባካችሁን ተጠቀሙበት። ሰላም ቤተሰቦች እንዴት ናችሁ? ሰላም ነው አለን። ዛሬ ማቀርብላችሁ ከግብዣ ጋር አት ዘ ፓርቲ ኤንድ ፒክኒክ ስፒች አቀርብላችኋለሁ። ያ ማለት በግብዣና በሽርሽር ላይ ያጠነጠኑ ወይም ያተኮሩ ንግግሮች አቀርብላችኋለሁ ማለት ነው። ስለዚህ ተከታተሉኝ። አንደኛ ፕላን ኤ ፓርቲ የፓሪ ማለት እንችላለን፣ የፓርቲ ማለት እንችላለን፣ ሁለቱም እንችላለን። ግን ብዙ ጊዜ የፓሪ ማለት እንችላለን። ፕላን የፓሪ ምን ማለት ነው? ለግብዣ ወይም ድግስ ማቀድ ማለት ነው። ፕላን ማለት ማቀድ ነው። ፓርቲ ግብዣ ወይም ድግስ ማለት ነው። ሁለተኛ ኢንቫይት ዘ ጌስትስ ማለት ነው እንግዳን መጋበዝ። ኢንቫይት ዘ ጌስትስ እንግዳን መጋበዝ። ሶስተኛ Please come to the party or please come to the party እባክህን ወደ ፓርቲው ና ለማለት please come to the party እንላለን። አራተኛ decorate the house ቤት አስጌጥ ወይም ቤት ማስጌጥ ምን ይባላል? decorate the house። አምስተኛ እንቀጥላለን። wrap a gift w ሳይለንት ነው እዚህ ጋር አናነበም። wrap a gift ማለት ነው ስጦታ መጠቅለል። ስድስተኛ this is a little gift for you ይህች አነስተኛ ስጦታ ላንተ ናት። ጊፍት ማለት ስጦታ ነው። wrap ማለት መጠቅለል ነው። so this is a little gift for you ከተባለ ይህች አነስተኛ ስጦታ ላንተ ናት ማለት ነው። ሰባተኛ light the candles ሻማዎቹን ለኩሳቸው ማለት ነው። ስምንተኛ make a wish ምኞት መመኘት ወይም ምኞት ተመኝ ለማለት ለማዘዝ ኦርደር ለማድረግ make a wish እንላለን ማለት ነው። ወደ ቀጣይ እንሄዳለን። ዘጠነኛ happy birthday to you መልካም ልደት ይሁንልህ። ለሴት ከሆነ ይሁንልሽ፣ ሁለት ሰው ከሆነ ደግሞ ይሁንላችሁ እንደማለት ነው። happy birthday to you መልካም ልደት ይሁንልሽ እንደዛ ነው። አስረኛ many happy returns እንደዚሁ ብዙ ጊዜ ለማክበር ጊዜ ይስጥህ ወይም ያድልሽ ወይም ያድልክ። ብዙ ጊዜ አክብር፣ የዓመት ያደርሰን እንደዚህ እንደሚባለው ማለት ነው። many happy returns እንላለን በእንግሊዝኛ። 11ኛ blow out the candles መጀመሪያ blow out the candle ማለት ሻማዎችን አብራ ለማለት ምን ብለናል? light the candles ከሆነ ማብራት ነው። blow out the candle ከሆነ ሻማዎችን አጥፋ ማለት ነው።
12ኛ ኦፕን ዘ ፕሬዘንትስ። ኦፕን ዘ ፕሬዘንትስ ስጦታዎችን ክፈት። ፕሬዘንት ማለት ጊፍት እንደማለት ስጦታ ማለት ሁለቱም ተመሳሳይ ናቸው፣ ፕሬዘንትም ጊፍት። ስለዚህ ኦፕን ዘ ፕሬዘንት ስጦታዎቹን ክፈት። 13ኛ ፕሊዝ ከም ቱ ዘ ፓርቲ። ፕሊዝ ከም ቱ ዘ ፓርቲ እባክህን ወደ ድግሱ ና። አሁን ይሄ የምንጠቀሙ መቼ ነው? አንድ ሰው ወደ ፓርቲያችን ወደ ግብዣችን ለመጥራት ስንፈልግ፣ ድግስ ወይም ግብዣችን ለመጥራት ስንፈልግ የምንጠቀምባቸው እናያለን ካሁን በኋላ። ፕሊዝ ከም ቱ ዘ ፓርቲ እባክህን ወደ ድግሱ ና ወይም ወደ ግብዣዬ ና ማለት ነው። 14ኛ ኬን ዩ ከም ቱ ማይ ፓርቲ። ካን ዩ ከም ቱ ማይ ፓርቲ ለኔ ግብዣ መምጣት ትችላለህ ብለን መጠየቅ እንችላለን። 15ኛ ኩድ ዩ ከም ቱ ማይ ፓርቲ። ኩድ ዩ ከም ቱ ማይ ፓርቲ ለኔ ግብዣ ልትመጣ ትችላለህ ብለን መጠየቅ እንችላለን ማለት ነው። ይሄ ሰዋን የሆነ ሰው እየጋበዝን ነው ማለት ነው። ጓደኛችን ሊሆን ይችላል፣ ያው ማንም ሰው ግብዣ እየጠራን ነው ማለት ነው። 16ኛ could you and your friend come to my party? could you and your friend come to my party? አንተና ጓደኛህ ወደ ግብዣዬ ለመምጣት ትችላላችሁ ብለን ግብዣ እናቀርባለን ማለት ነው። እንዴት ግብዣ እንደምናቀርብ ወይም ድግሳችን እንዴት የኛ ድግስ ወይም ፓርቲው እንዴት ለጓደኞቻችን ማቅረብ እንደምንችል ያሳያል ማለት ነው። 17ኛው እና የመጨረሻው ምንድነው? ለማቅረብ would you like come to my party? would you like come to my party? ወደ እኔ ድግስ መምጣት ትፈልጋለህ? ወደ እኔ ድግስ መምጣት ትፈልጋለህ? back and forth back and forth back and forth back and forth ወደ ኋላና ወደፊት ወይም ወዲያና ወዲህ። ወደ ኋላና ወደፊት ወይም ወዲያና ወዲህ። ባክ ኤንድ ፎርዝ ማለት እንደዛ ነው። በምሳሌ ነው። ኤግዛምፕል ማለት ነው ምሳሌ ማለት ነው። ኤግዛምፕል his sister is pacing back and forth in the hospital waiting room. his sister is pacing back and forth in the hospital waiting room. ምን ማለት ነው? ትርጉሙ እህቱ በሆስፒታሉ ማረፊያ ክፍል ውስጥ ወዲያና ወዲህ ትመላለሳለች። እህቱ በሆስፒታሉ ማረፊያ ክፍል ውስጥ ወዲያና ወዲህ ትመላለሳለች ማለት ነው። ሁለተኛ bring home the bacon. bring home the bacon. bring home the bacon ባለ ደሞዝተኛ መሆን ማለት ነው። bring home the bacon ባለ ደሞዝተኛ መሆን። bring home the bacon ምሳሌ ነው። you have to go work if you are going to bring home the bacon. ደሞዝ ለማግኘት ከፈለክ መስራት አለብህ ማለት ነው። you have to go work if you are going to bring home the bacon. ሶስተኛ go from bad to worse. go from bad to worse እየተበላሸ መሄድ ወይም ከድጡ ወደ ማጡ የሚባል አባባል አለ ማለት ነው። እየተበላሸ መሄድ ማለት ነው። go from bad to worse. Example things are going from bad to worse. things are going from bad to worse ነገሮች ሁሉ ከድጡ ወደ ማጡ እየሄዱ ነው። አራተኛ let the cat out of the bag. let the cat out of the bag በድንገት ሚስጥርን ማውጣት ወይም ማባከን። ሚስጥርን ማባከን ማለት ነው።
Example. Don't let the cat out of the bag. Don't let the cat out of the bag. ሚስጥሩን ለማንም እንዳትናገር ወይም እንዳትናገሪ ወይም እንዳትናገሩ ማለት ነው። አምስተኛ get the ball rolling. Get the ball rolling. አንድን ነገር መስራት መጀመር። አንድን ነገር መስራት መጀመር። በሚቀጥለው እስክንገናኝ ቪዲዮ ድረስ እቺ ነገር አርጋችሁ ውሰዷት። አቋራጭ ትምህርታችን እንደዚህ ትመስላለች። enjoy it. ላይክ፣ ሰብስክራይብ፣ ሼር ማድረግም እንዳይረሳ እንግዲህ አደራችሁ።